ሰላም እንዴት ናችሁ? እንኳን ወደ ኬር ኮርነር በደህና መጣችሁ። ክንድ ቆዳ ስር የሚቀበረው የወሊድ መከላከያ ዘዴ ወይም ኮንትራሴፕቲቭ ኢምፕላንት መቼ መጀመር እንችላለን? እነማንስ ይህን የወሊድ መከላከያ ዘዴ መጠቀም የለባቸውም? እንዴትስ የሰለጠኑ ጤና ባለሙያዎች በክንድ ስር ያስቀምጡታል የሚለውን እንወያያለን። አብራችሁን ቆዩ። እንግዲህ ኮንትራሴፕቲቭ ኢምፕላንት ለረጅም ጊዜ የሚያገለግሉ የወሊድ መከላከያ ዘዴዎች ከምንላቸው እጅግ ውጤታማው እና ደህንነቱ የተጠበቀ የምንለው የወሊድ መከላከያ ዘዴ ነው። ይህ ክብሪት የምታክል ፕላስቲክ ሮድ በክንድ ቆዳ ስር በሰለጠኑ ጤና ባለሙያዎች የሚቀመጥ ሲሆን እሱም ሬጉላርሊ ፕሮጀስትሮን የሚባለውን ሆርሞን በማመንጨት ጽንስ እንዳይፈጠር ያደርጋል። ይህ ኢምፕላንት የተለያዩ አይነቶች አሉት። በቅርብ ጊዜ አሁን አቬለብል የሆኑት ወይም ደግሞ ስራ ላይ ያሉት አንደኛው አንድ ሮድ ያለው ወይም ደግሞ ኢትኖጆስትሪል ያለው ኔክስፕላኖን የምንለው ነው። ሁለተኛው ደግሞ ሁለት ሮድ ያለው ጃድል የምንለው፣ ይህ ደግሞ ለ5 ዓመት የሚያገለግለው ነው። አንድ ሮድ ያለው ለ3 ዓመት ነው የሚያገለግለው። በተጨማሪ ሲኖ ኢምፕላንት 2 የሚባልም አለ። ይህም እንደ ጃድል ሁሉ ሌቮኖጀስትሪል ነው ያለው። አገባቡም የሚያገለግልበትም ጊዜ ከጃድል ጋር ተመሳሳይ ነው። ኢምፕላንት እንግዲህ መቼ መጀመር እንችላለን ካልን ሴቶች የወር አበባ ባዩ በመጀመሪያዎቹ 5 እስከ 7 ቀናት ኢምፕላንትን ለመጀመር አይዲያል ታይም ነው ይባላል። ለ3 ዓመት የሚያገለግለው ኔክስፕላኖን በመጀመሪያዎቹ 5 የወር አበባ ቀናት ከገባ ምንም አይነት ባካፕ አይፈልግም። ይህ ጊዜም አይዲያል ይባላል። ምክንያቱም በዚህ ጊዜ አንደኛ ተጠቃሚዋ ነፍሰ ጡር አለመሆኗን በእርግጠኝነት መናገር እንችላለን። ሌላው ነገር ደግሞ በዚህን ጊዜ ከገባ ሌላ አዲሽናል ባካፕ አይፈልግም። ምክንያቱም ለ3 ዓመት የሚያገለግለው ኔክስፕላኖን ቆዳችሁ ስር ከተቀመጠ በኋላ ስራውን መስራት የሚጀምረው ከ5 ቀን በኋላ ነው። ያኛው ደግሞ ለ5 ዓመት የሚያገለግለው የወር አበባ በመጣ በመጀመሪያው 7 ቀን ውስጥ ካስገባችሁ ምንም አይነት ባካፕ አይፈልግም። ይህም ያው ስራውን የሚጀምረው ከ7 ቀን በኋላ ነው። ሆኖም ግን የወር አበባ በመጣ በማንኛውም ጊዜ ጤና ተቋም በመሄድ ኢምፕላንት ማስገባት ትችላላችሁ። ሆኖም ግን በዚህን ጊዜ የሰለጠኑት ጤና ባለሙያዎች የሚያደርጉት አንደኛ የእርጉዝ አለመሆናቸውን ማረጋገጥ ይኖርባቸዋል። ሁለተኛ ደግሞ ኢምፕላንት ከገባላችሁ በኋላ መስራት የሚጀምረው ከ5 እስከ 7 ቀን በኋላ ነው ስላልን ለ7 ቀን ወይ መታቀብ ወይ ደግሞ ኮንዶም ወይ ፒልስ የሚባሉ ባካፕ ኮንትራሴፕቲቭ ሜቶዶችን መጠቀም ይኖርባቸዋል ማለት ነው። ሌላው ጊዜ እናቶች ከወለዱ በኋላ ኮንትራሴፕቲቭ ኢምፕላንቶችን በማንኛውም ሰዓት መጠቀም ይችላሉ። ውርጃ ካጋጠማቸውም በኋላ ሌሎች ሪስትሪክሽኖች ከሌሉ በማንኛውም ሰዓት መጠቀም ይችላሉ ማለት ነው። ኢምፕላንት እንዳይጠቀሙ የሚያደርጉ የጤና ችግሮች እነማን ናቸው? ወይም ደግሞ እነማንስ ኢምፕላንትን መጠቀም የለባቸውም የሚለውን ስናይ አንደኛ እርግዝና ጥርጣሬ ካለ፣ ከማህፀን ደም መፍሰስ ምክንያቱ ያልታወቀ የማህፀን ደም መፍሰስ ካላቸው ሴቶች፣ የጡት ካንሰር ታማሚ ከነበሩ ወይም ደግሞ አሁንም ከሆኑ፣ የጉበት ህመም ካላቸው፣ የሚጥል በሽታ መድኃኒት ወይም ደግሞ አንቲፒሊፕቲክ ሜዲኬሽኖችን የሚወስዱ ሴቶች፣ አንታይ ቲቢ እና የጸረ HIV መድኃኒትን የሚጠቀሙ ሴቶችም ኢምፕላንት ባይጠቀሙ ይመከራል። በተጨማሪም ይሄ ከፍተኛ ራስ ምታት ወይም ደግሞ ሚግሬን የሚባል ራስ ምታት ያላቸው ተጠቃሚዎች እንደዚህም አይነት ህመም ያላቸው ሰዎች ኢምፕላንትን ባይጠቀሙ ይመከራል። በመጨረሻ የደም መርጋት ችግር ያለባቸውም እህቶች ወይም ሴቶች ይህንን መከላከያ ዘዴ ባይጠቀሙ ይመከራል ማለት ነው።
እንዴት ነው ኢምፕላንት በሰለጠኑ ጤና ባለሙያዎች ቆዳ ስር የሚቀመጠው የሚለውን በዚህ ቪዲዮ እንግዲህ አብረን እንመለከታለን። ህመም እንዳይፈጥር ከ1 እስከ 2 ሚሊ ሊዶኬን ይሰጣል። ከዛ እቺ የምታዩት ኔክስፕላኖን የምትባለው ሮድ ኤክስፓየርድ አለማድረጉን ጊዜው በደንብ ከተረጋገጠ በኋላ በምታዩት መልኩ በቀላሉ ቆዳ ስር ይቀመጣል ማለት ነው። ለ5 ዓመት የሚያገለግለው ወይ ደግሞ ይሄ ጃድል ያልነው እሱም የሚገባበት መንገድ ያን ያክል ከዚህ የተለየ አይደለም። እንግዲህ ጥንቃቄ መደረግ ያለበት በጥልቀት ወይም ዲፕ ላለማስገባት ባለሙያዎች ጥረት ማድረግ ይኖርባቸዋል። ከዛ በኋላ እንደምታዩት የገባበት ቦታ በፕላስተር እና ከላይ ደግሞ በጎዝ ይህ የሚታሰርበት ሁኔታ አለ። የላይኛው ጎዝ ባንዴጅ ከ48 ሰዓት በኋላ መውጣት ይችላል። የስረኛው ፕላስተር ግን ከ3 እስከ 5 ቀን ውስጥ ማንሳት ትችላላችሁ። ጥንቃቄ ማድረግ ያለባችሁ በዛ ኢምፕላንቱ በገባበት እጃችሁ ላይ ከ5 እስከ 7 ቀን ወይ ደግሞ ከ7 እስከ 10 ቀን የሚሉ አሉ። በዛ እጃችሁ ከባባድ ነገሮችን አለማንሳት፣ ምክንያቱም ኢምፕላንቱ ሊወጣ ይችላል ማለት ነው። ኢምፕላንት በገባበት ቆዳ አካባቢ የተወሰኑ ሴቶች ላይ የቆዳችሁ ከለር ለውጥ ሊያመጣ ይችላል ለተወሰኑ ጊዜያት፣ ነገር ግን በራሱ የሚስተካከል ነው ማለት ነው። ሆኖም ግን የገባበት ቦታ ላይ በጣም የሚቀላ በተለይ መግል ምናምን የሚያመጣ ከሆነ የኢንፌክሽን ምልክት ስለሆነ ቶሎ መምጣት ይኖርባቸዋል ማለት ነው። ስለዚህ ኮንትራሴፕቲቭ ኢምፕላንትን የተመለከተው መረጃችን ይህንን ይመስላል። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ትምህርታዊ ቪዲዮዎች እስከማገኛችሁ ድረስ መልካም ጊዜ